አዲስ አበባ ላይ የሚከተሉት ፖለቲካ አሁን የምታዩት የወለጋ ጭፍጨፋ የአርሲ ጭፍጨፋ እያንዳንዱ ነገር የሚፈጸመው ነገር በሙሉ የምታዩት እየተፈጸመ ያለ ነገር ምንድነው ካላችሁ ምክንያቱ እስካሁን የምታዩት ነገር የሚሰራው በሙሉ መስቀል አደባባይን አሁን ጥሩበት ሞት ይብቃን ኦርቶዶክሳውያን ውጡ ለምስጋና ለዝማሬ ውጡ እንዳላችሁት ሁሉ ዲዮቅልጥያኖስን ለመቃወም ውጡ በሉና እስኪ ጥሯቸው እስኪ ሐቅ አሳዩን እስኪ ሰማዕት ሆናችሁ አሳዩን እስኪ የምትዘምሩትን ሁኑ እስቲ ለፖለቲካ ጫውታው ስምረት ማትሰሩ ሐቀኞች ከሆናችሁ በጓሮ ሴናተር ኮንግረሶች ያነሱትን ጥያቄ ለማዳፈን አብይ አህመድ ይሄ አላፍ ዝማሬን የሚለውን ምዕመኑን ማታለያ እንድታረጉ የሰጣችሁን ተልእኮ እየፈጸማችሁ ካልሆነ የእውነት እስኪ ውጡ እስኪ ስትናገሩ እንስማችሁ ስተትም ይሁን ትክክል እና ሐጂ ቱፋ ኢራን ኤምባሲ ሄዷል አያቶላ ሞተ ብለው ኢራን ኤምባሲ ሄዷል አያቶላ ለምን ሞተ ብለው የኢትዮጵያ ኦርቶዶክስ ተዋህዶ ጳጳሳት ሰባኪያንና ሌሎቻችሁ አካላት ቤተክርስቲያኗ በመድፍ ተመታች ብላችሁ እናንተ አሜሪካ ኤምባሲ ትሄዳላችሁ እናንተ አደባባይ ትወጣላችሁ ልዩነቱ ይሄ ነው ለማንኛውም ይሄንን ስናይ ነው እንደ መምህር ዘላለም አይነት የቤተክርስቲያኗ የእውነት ሳይነካካ ሳይቆሽሽ ከዚህ ስርዓት ጋር ሳይቦካ ለቤተክርስቲያኗ በሐቅ እንደቆመ ወንጌል እንዳስተማረ ለሁሉም አራያ ሆኖ የሚያስተምረው ኑሮ ታለፈ ይሄ አፍካራቴ ሁላ ምናምን የሚጫወተውን አጭበርባሪውን ምናምን ተውት ብለው ያለው ይሄ ለመታየት ታየዋለህ በቃ የዘላለም የመምህር ዘላለም ሽኝት የመምህር ዘላለም የቀብር ስነ ስርዓት ምናምን ሲባል ታየዋለህ ባለሻኛው ሁላ ይወጣል በቃ እየተንጎባለለ ይመጣልሃል ከዛ ይሄንን ማዕድ መስቀል ደረቱ ላይ ያደርግና መስቀል ይዞ በቃ ትልቅ ጳጳስ ስሙ ምንም ገለጥ ስታረገው ከዛች መድረክ ላይ ለታይታ ሆይ ብሎ የለም አርሲ ያለቀ ነው ህዝቡና ምዕመኑ ያለቀ ነው ስትለው ሚዲያ ደውለህ እንኳን ኧረ አባታችን ህዝቡ ያለቀ ነው አንድ ነገር በሉ እንደው ጉፋኑ ይዞኝ እንደው ትንሽ አሞኝ ግድ የለም ለዛሬ ለፈኝ ከዛ በኋላ ስልክህን አያነሳም ለማንም ነው የምላችሁ ምክንያቱም አንድ ነገር ካሉ ይሄ ነው እኮ በቃ ኑሮት ሲሞት አትፍሩ ስጋችሁን እንጂ ነፍሳችሁን ምን ያደርጉታል አለ ለስጋቸው እንጂ ለነፍሳቸው ስለማይኖሩ ለነፍሱ እኮ የሚጨነቅ ቢሆን እኮ እንዴ ስጋዬን ነው ምን የፈለጉትን ያርጉት ይለምባ ለነፍስ ሳይሆን ጳጳሱ ነው ተሰልፎ ያለው በጣም በብዛት የምታየው ለነፍሱ ሳይሆን ለስጋው የሚጨነቅ ለስጋው ድሎት ስለሚጨነቅ መለካዊ የሆነ ቤተክርስቲያን ውስጥ ተቀምጦ ለቤተ መንግስት በቅጥረኝነት የሚሰራው ነው የሚበዛው በሐቀኝነት እየሰራችሁ ያላችሁ በዱር በገደል እየተዋደቃችሁ ያላችሁ መከራ እየተቀበላችሁ ያላችሁ አባቶቻችንን አይመለከትም እንደው የወዲድ ብልጽግና የቀረው ነገር ወይም አሁን እየደከመበት እየለፋበት ያለው ነገር ምን እንደሆነ እቺን እናያት ገንጸል ለምንድን ነው ሀገሪቱን ሌሎችን ብሔር ብሔረሰቦች ዜግነት አልባ የሚያደርጋቸው ኦሮሚያ ውስጥ ያሉት የኦሮሚያ ዜጎች ናቸው ራሳቸው እስከፈቀዱ ድረስ ኦሮሚያ ውጭ ያሉት ነው የሚያጠቃልሉት እነሱ ኦሮሚያ ውጭ ያሉት ደግሞ መሬት አላቸው አገር አላቸው የራሳቸው ሲዳማ የራሱ አገር አለው ወላይታ የራሱ አገር አለው ሶማሌ የራሱ አገር አለው አፋር የራሱ ትልቅ አገር አለው ከፈለጉ ከኦሮሞ ውጪ ተባብሮ አንድ ሀገር ከሌሎቹ ሁሉም ብሔረሰቦች ጋር አንድ ሀገር መሆን ይችላሉ ለብቻቸውም ሀገር መመስረት ይችላሉ መገንባት ይችላሉ ከኦሮሞ ጋርም እንደውም አሁን እየጀመርን ያለነው ለወደፊት የምናጠናክረው እኛ ነፃነት ተጠየቅነው ከኢምፔሪያሊስቶች እንጂ እድላቸው ከኛ ጋር በጣም የተቆራኘ የሚመሳሰል ጋር ስላልሆነ ከነዚህ ጋር አንድ አገር መስርተን ስሙም ኦሮሚያ የማይባል አስፈላጊ ከሆነ የምንስማማበት አገር ከአብሲኒያ ቅኝ ግዛት ግን ነፃ መውጣት አለብን ዋናው ጥያቄ ነው ከአፋር ጋር አገር መመስረት እንችላለን አፋር ከወሰነ ኦሮሞ ከፈለገ አፋር ከፈለገ ከኦጋዴን ጋር በተናጠል ከአንዱ ጋር ሊሆን ይችላል በሙሉ ደቡብ ኢትዮጵያ ካሉ ብሔር ብሔረሰቦች በሙሉ ጋር ሊሆን ይችላል ለይብቻችንም ሊሆን ይችላል ይሄንን የሚወስነው በእኛ በኩል የኦሮሞ ህዝብ ብቻ
ከሌሎች የኢትዮጵያ ብሔር ብሔረሰቦች የጭቁን ብሔር ብሔረሰቦች አንድ ሀገር መሰረትንም ለብቻችን የኦሮሚያን ነጻነት ገነባንም መስት የማይቀረው ግን ኢምፐራል አፍርሰን የአፄውን ስርዓት አፍርሰን የኢትዮጵያን ኢምፓየር አፍርሰን የራስን እድል በራስ መወሰን ጋር መድረስ የማይቀር ነው። የሚቀጥለው የራሳቸው መሬት ያላቸው እንደ አፋር እነ ሶማል ሁሉም የደቡብ ኢትዮጵያ ብሔር ብሔረሰቦች ከነ አገው ጋር የሁሉም ህዝቦች የራስን እድል በራስ በመወሰን የሚጠናቀቅ የሚሆን ነው። የኦሮሞም እንደዚህ ነው፣ የሌሎች እንደዚህ ነው። አሁን ዋናው መደምደሚያ እየታፈስክም ወደህም ለዚህ ስርዓት የወንበር አስጠባቂ የሆነ እየሞትክ ያለው ለምን እንደሆነ መደምደሚያው ይሄ ነው። ለማን እየሞተ እንዳለ ማወቅ አለበት። እውነት ነው፣ ትክክለኛ ነው። ይሄንን ለማታውቁት ኮሎኔል ገመቹ አያና ሲኒየር ከሆኑ ከነ ሌንጮ ለታ ከነ አባዱላ ከነ አብይ አህመድ ጋር ስትወስዱ ሲኒየር የሆነ እነ ገመቹ አብይ ጫካ እያሉ ወይም ኤርትራ እያሉ በገንዘብም በመረጃ በማሳለፍም አብይ አህመድ በኢህአዴግ ውስጥ ሆኖ ከደህንነት ተቋም ውስጥ እየሰለለ ይረዳቸው ያግዛቸው የነበሩ ከመጡም በኋላም ያስታጠቃቸው እና ስምሪ የሰጣቸው አካል ማለት ነው። ሰሞኑም ስናነሳ የነበረው አዲስ አበባ ላይ የሚከተሉት ፖለቲካ፣ አሁን የምታዩት የወለጋ ጭፍጨፋ፣ የአርሲ ጭፍጨፋ፣ እያንዳንዱ ነገር የሚፈጸመው ነገር በሙሉ የምታዩት እየተፈጸመ ያለ ነገር ምንድን ነው ካላችሁ ምክንያቱ እስካሁን የምታዩት ነገር የሚሰራው በሙሉ ምንም ሌላ ነገር ዓላማው መዳረሻው ይሄ ከአዲስ አበባ አማራ የሚጠረገው ኦርቶዶክሱ በሙሉ የሚገደለው ምን ብለናቸዋል? ኢምፓየሩን እናጠፋዋለን። ኢትዮጵያ ኢምፓየር ናት። አቢሲኒያን እናጠፋለን። እየሰማችሁት ነው አይደል? እያለ ያለው ተደብቆ አይደለም፣ በይፋን አቢሲኒያ የሚሉት ማንን ነው? ትግራይ፣ ኤርትራ፣ አማራ ሲጠራ ሰምታችሁታል። ከዛ ውስጥ አንታይ ሴሜቲክ የሆነ የኩሽ ኢምፓየር ፕሬዚደንት ኢሳያስ ሲለው የነበረው በቀደም ማለት ነው። የገባው ኤርትራ ውስጥ ሻቢያን ስለሚቃወም ትግራይ ውስጥ ህወሓትን ስለሚቃወም ምናምን አድርጎ የሚወስዳል ማለት ፖለቲካውን በሌላ የሚለካው ከኦዴድ ጋር ስትሰራ 4 ኪሎ ካለው ቡድን ጋር ስትሰራ እጣ ፈንታ ይሄ ነው የምነግርህ። እንደ ማስረሻ እጅ ሰጥተህ ስትሄድ፣ እንደ ኮሎኔል ፋንታውን እጅ ሰጥተህ ስትሄድ ለምትሰራው አልቲሜትሊ ለዚህ ነው። አሁን እኮ በንጽጽር የወሰድነው እንደሆነ ከሌላው ጋር በሆነ ነገር ተጋጭታል፣ ተጣልታል። ኦፍ ኮርስ ምንም ጥርጥር የለም። በጣም ከሚያሳዝኑት ነገሮች አንዱ በእውነት ማጠቃለያ መሱ ቢሆነን ከምርጫ 97 በፊት መለስ ከዩኒቨርሲቲ መምህራኖች ጋር አንዱ የመለስና የመንግስቱ ኃይለማርያም ጫማ አይደል? ኮሎኔል መንግስቱ ኃይለማርያምን በመጨረሻው ሰዓት ሲለመን ነበር። በዚህ መንገድ ለገንጣ አድቫንቴጅ በማይሰጥ መልኩ ይቋጭ ነገሩ ሲባል ነበር። አልተሳካም። ሳቦታጁ ምኑም አለ። መለስን ደጋግመው የጠየቁት የሚገርሙ ምሁራን ነበሩ። ከሁለቱ አንዱን እንመልከትና መቋጫ እናድርገው። ዘኦንሊ ሰውየው ስናነሳ መንጌን ወሰድን። ስለ እርሻ ልማት አነሳን። ስለ ሀገር አንድነት አቋሙ፣ ስለ ኢንዱስትሪ ላይና እርሻ ላይ ኢኮኖሚ ላይ ስለሰራው ነገር፣ የማህበረሰቡን ኑሮ ለመለወጥ ስላደረገው ነገር፣ ይሄ ፍርቱን እያደረግን የህብረት ሱቆችን በሚከተለው ርዕዮተ ዓለም ብቻ ህብረተሰቡን ለመደገፍ የሄደበትን ነገር የቤት ባለቤት እንዲሆን ለማድረግ ያደረጋቸውን ጥረት አነሳን። ሙስናን የሚጠየፍ ስርዓት ነበረ። ወደ እነ መለስ ጋር ተጽዕኖ ፈጣሪ ነበረ። አትሊስት መለያ ያለው ሌጋሲ ያለው ተጽዕኖ ፈጣሪነቱ ሜጋ ፕሮጀክቶች አምጥቶ በአፍሪካ ቀጠና ይሞከራል ተብሎ የማይታሰብ ሂውጅ ግድብ አቁሟል። አሁን በአፍሪካ ቀዳሚ የሆነ ግድብ በኢትዮጵያ ውስጥ ትልልቅ ሜጋ ፕሮጀክቶችን እውን በማድረግ ደብል ዲጂት እያሉ ይሄ የሌለ ነገር የሚያደርጉት ክርክር ይጠሙ እንጂ በ7 በ8 ዲጂት ዓለም ባንክ
እና IMF እየመሰከሩ ለተከታታይ 5-6 ዓመታት ያልተቋረጠ ኢኮኖሚ እድገት ማምጣት የሚቻልበት ሁኔታ ተፈጥሯል። ኦፍኮርስ ምን ጥርጥር አለው? የጎደለ አለ። ሙስናን እንዋጋለን ብለው ኮሚሽን አቋቁመው ምናምን አድርገው ሙስናን ይዋጋሉ። ግን ደግሞ የአገሪቷን ኢኮኖሚ ኢፈርት በሚባል ድርጅት የሚሰበስቡ ነበር። ኢንዲቪጁዋሊ ሙስናን በመዋቅር ደረጃ እያንዳንዱ አመራር ከሀገሪቷ ላይ እንዳይዘርፍ መከላከል ቢኖርም እንኳን ይሁን የሚያደርጓቸው ጥረቶች እንዳሉ ቢሆንም ሙስናውን አጥፍተውታል እያልናል አለ። በቃ እስከ ልክ ነው። የጀነራሉ ምናምኑ በሙሉ ሲዘርፍ ነው ገንዘብ ሲያሸሽ ነበር የነበረው። በ27 ዓመቱ $30 ቢሊዮን ከሀገሪቷ እንዲሸሽ ሆኗል በስርዓቱ። ሃዌቨር በነዛ ውስጥ ሙስና እንዋጋለን ይሉ ነበረ። በማናቸውም መመዘኛ አሁን ኦህዴድ ሀገሪቷን በሚዘርፍበት መንገድ ተናበው አብይ አህመድ ኦሪንቴሽን ሰጥቶ መለስ ዜናዊ እኮ ቢያንስ የሬንሲኪን ፖለቲካል ኢኮኖሚ ብሎ ክራይ ሰብሳቢነት ብሎ እየመነጠረ የሚያባረረው ነበረ። ሙሰኛ እና አባዱላ ተገምግመው እኮ ጆሮአቸው ተበጥሰዋል እኮ በቁንጥጫ። በሙስና የተባረሩ የመንግስት ባለስልጣናት የታሰሩ ምናምን ማት ናቸው እኮ በአደባባይ። አሁን እኮ አብይ አህመድ ሰብስቦ እንዴት እንደሚዘርፉ ነግሯቸው ሀብት በቃ ዝረፉ ብሎ መመሪያ ሰጥቷቸዋል። ታየ ደንዳና ሚል ኬስ እንዳጋለጡት ማለት ነው። ለንጽጽር የሚቀርብ አይደለም። የእውቀት ችግር አይደለም። ከእውቀት በላይ የመለስ ዜናዊ ችግር የቅንነት ነው። የተለመነው ትንሽ ቅንነት ይኑርህ፣ ቅንነት አጣ። የማንበብ የዓለምን ፖለቲካ የመረዳት አቅሙን ተጠቅሞበት በኢትዮጵያ ጉዳይ ላይ ያለውን ስሁት አረዳድ ቢያስተካክል ቅድም ኮሎኔል መንግስቱ ሲናገሩት የነበረው ሁሉንም ኃጢአት ወስደው ለአማራ ሰጥተው አማራን የማሳደድ ሮንግ እሳቤን ቢተው ኖሮ በአማራና በኦሮሞ ብሔረሰብ መካከል የሚፈጠር ግጭት የ4 ኪሎን ስልጣን ያጸላል የሚለው ስሁት እሳቤ እንደ ስልት ባይጠቀሙት ኖሮ አሁን መጨረሻ ላይ ያን አስተሳሰብ ስለዘሩ ለነዚህ አስረክበን ስንሄድ አገሪቷ እናንተ ይጨንቃችኋል የሚሉት ነገር ዞሮ ዞሮ ጠቅላላ አቢሲኒያን የሚያጠፋ ስሌት ነበር የተከተሉት። የብሔር ፖለቲካ የኩሽ ኢምፓየር ብሎ ተደራጅቶ እነሱ ነጥለው አማራውን ጨቋኝ ብለውት የነበረውን አቢሲኒያናት ጨቋኝ ብሎ ለመጣ ይሄ እንደሚመጣ መረዳት ነበረባቸው። ነጥለው የኢትዮጵያን እሴት በሙሉ የአማራ እሴት አሉት። ነገር ግን ከፋክቱ ገለል ስለማትል ኢትዮጵያ የተሸመነችበት የተሰራችበትን የአቢሲኒያ እሴት በሙሉ እናጠፋዋለን ብሎ መጣ። ያሳደጉት አካል ማለት ነው። የተለመነበትን ቅንነት ሰምተን እናውቃለን። ቅንነቱን እናንሳ። በጣም ጥሩ ቅንነት ተለምኗል፣ እምቢ ብለዋል። ይህንን ቪዲዮ እንከታተል። ከምርጫ 97 በፊት ከ3 ዓመታት በፊት የነበረ ስብሰባ ነው። አብይ ማን ነው መለስ ዜናዊ ከዩኒቨርሲቲ መምህራን ጋር የሀገሪቱ ሁኔታ በእጅጉ የሚያሳስበው ምሁር የሚገርም ንግግር ነው ያደረገው። የሚሰማው ግን አልነበረ። What if your perception is wrong? That is my worry. Anyways, it's too late. ወደ ኋላ back to square one ወስጄ እንዲህ አይደለም ኤትኒክ ፖለቲክስ ያጠፋናል ምናምን ወደሚለው ክርክር አልሄድም። because it's too late. I think it's too late. ምንድነው ልናደርግ የምንችለው? አሁን ኳሷ በእኛ ቁጥጥር በእርሶ ቁጥጥር ስር ናት። ምንድነው ልናደርግ የምንችለው? እኔ የምለው ቅንነት ነው የሚያስፈልገው የሚመስለኝ። እርሶ ቅን እንዲሆኑ ብቻ ነው የምመኘው። በቅንነት እንዲመሩን ብቻ ነው እኔ የምመኘው አሁን። ምክንያቱም እዚህ ሀገር ሌላ መልቲ ፓርቲ ሲስተም ተቋቁሞ እንዳሉት እርሶ ገበሬ ውስጥ ገብቶ ፋይዳ ያለው ለውጥ የሚያመጣ ፓርቲ አይኖርም። እርሶ እያሉ አይኖርም። ምክንያቱም እንዳይኖር you make sure that it doesn't exist. You have been successful so far, you will be for the next 20 years. I give you. I'm not a fortune teller, then I can see it. እና አሁን ልል የምችለው እኔ እንደ ትንሽ ትል እዛ ውስጥ እንደሚንከባለል አንድ ሄልፕለስ የሆነ ክሪቸር ልል የምችለው እኔ ለዚች ሀገር ፌት በእርሶ ቁጥጥር ስር ስላለን ቅንነቱ እንዳይለየው ብቻ ነው ልል የምችለው። ተስፋ ላደርግ የምችለው እኔ በግለሰብ ስለማመን ወይም ቲዮሪ የተሳሳተ ሆኖ ወይም ምናምን ወይ እሱ እንደገና ልክ እንደ እርሶ ፐርሴፕሽን በታይም የሚታይ ነው የሚሆነው እንጂ እዚህ ጋር መልስ የሚሰጡኝ ስተቴን የሚነግሩኝ አይደለም። ስተቴን እንዲነግሩኝ ምን እንደሚሉኝ አሁን አውቃለሁ ሳይነግሩኝ። ስለዚህ አይንገሩኝ።
ምንም ነገር አለ። አመሰግናለሁ። እንዲህ አይነት ልበ ሙሉ ደፋር አለ። ይሄ ሰው ያው በህይወት ያለ ነውና ተደጋግሞ የተነገረ በቃ የተለመነ ቅንነት ይሄ ነው። የብሔር ፖለቲካው ሀገሪቷን ያጠፋታል፣ ግን በጣም የዘገየ ነው። ቱሌታል አትሊስት ቅን ይሁኑ አለ። በቃ እያወቀ ከመሰረታዊ ስህተቶች ውስጥ እንዳይቆይ እና እዛ ችግር ውስጥ እንዳይከት ነው። አይ ቲንክ በኢኮኖሚ ወድቋል፣ በጸጥታ ወድቋል፣ በዲፕሎማሲ ወድቋል። የሀገሪቷን ሉዓላዊነት አደጋ ላይ ጥሏል። በውጭ ኃይል የተወረረች የተጠቃች የተደፈረች ሀገር ሆናለች። ኢንተርናሊ በውስጥ ዲስፕሌስመንት ከዓለም አንደኛ ሆናለች። በየትኛውም መመዘኛ ይሄ 7 ዓመት ያለንበት ማጥና ጭቃ በየቀኑ ሰው እያለቀበት ያለው ሁኔታ የሥነ ምግባር ነገር የምታዩት ነው። በቃ እንደው አገሪቷን ውጥንቅጥ ውስጥ በ7 ዓመት ውስጥ እዚህ ውጥንቅጥ ውስጥ ከተው ኤንድ ሪዛልቱ ደግሞ መጨረሻ ላይ ማድረግ የሚፈልጉት ቅድምና ኮሎኔል ገመቻ አያና ያሉት ማለት ነው። ሀብት ሰብስበው አዲስ አበባ ሲገነቡ የመጥፊያን እየደገሱል መሆኑ ነው። እና ይህንን እንግዲህ ካመጣ ነው ዘንዳ ቪዲዮዎቹንም መነሻ ሀሳቡንም ወደ ኋላ ተመልሶ ሰው ኒውትራላይዝ ከሰከን ብሎ ነገሮቹን የእውነት ግን ምንድን ነበር የነበረው የሚለውን እንዲያይ አይ ቲንክ እድል የሚሰጥ ነው ብዬ ነው የማስበው። እንሰናበተው። ምን እናድርግ? ያው የደኮ ሰዓቱ እንደ ዝንጀሮ ኮሽ 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 የሚል ነገር አድማጮቻችን ለተሁድ የእሁድ ወግ በእግረ መንገድ የተሰኘው ፕሮግራማችን በዚህ ፈጽመን እየተሰናበትናችሁ ነው። ከቴክኒክ ባለሙያ ጋር ተቀናጅተን ጥሩ ፕሮግራም አዘጋጅተን አቅርበንላችኋል። ጤና ይስጥልን።